ጠቅላይ ሚኒስትር አብይ አህመድ ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል መሶብ የአንድ ማዕከል አገልግሎት ስራ አስጀመሩ። ከብልጽግና ፓርቲ ሁለተኛ መደበኛ ጉባኤ በኋላም አያሌ ፖለቲካዊና ዲፕሎማሲያዊ ስኬቶች መመዝገባቸውን የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ገለጸ። የሮማ ካቶሊካዊት ቤተክርስቲያን ርዕሳነ ሊቃነ ጳጳሳት ፍራንሲስ ሥርዓተ ቀብር ተፈጸመ። ፖፕ ፍራንሲስ ከተገፉ ጎን የቆሙና ለሰላም ሲሰሩ የነበሩ ታላቅ አባት ናቸው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የፖፕ ፍራንሲስ እልፈትን አስመልክቶ ፕሬዝዳንቱ በተገኙበት የጸሎትና ፍትሐት መርሃ ግብር ተከናውኗል። ጤና ይስጥልኝ፣ እንደምናመሻችሁ ተመልካቾቻችን። የሁለት ሰዓቱ ዝርዝር ዜና አሁን ጀመረ። አብራችሁ እንድትቆዩ እንጋብዛለን። በላይ በቀለ ነኝ። በአገልግሎት አሰጣጥ ረገድ ዜጎቻችን ላይ ምሬት የሚፈጥሩ አሰራሮችን ፈትሾ ማስተካከል ቅድሚያ የምንሰጠው ጉዳይ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ለዚህ ቁርጠኝነታችን አንዱ ማሳያ የሆነውን የመሶብ የአንድ መስኮት አገልግሎት ማዕከልን ዛሬ መርቀናል። ይህን አዲስ ማዕከል የሚገልጡ 3 ቁልፍ አላባውያን አሉ ብለዋል ጠቅላይ ሚኒስትሩ። የቆየና የተጎዳ ህንፃን ወደ ዘመናዊና ስነ ውበታዊ ደረጃ ለስራ ከባቢ አስደሳች ወደሆነ ህንፃ መለወጡ አንዱ ነው። አገልግሎቶችን ለመሰተርና ለማቀናጀት በሀገር ውስጥ የለማ ሶፍትዌር በስራ ላይ መዋሉ ብሎም በታደሰ አመለካከት ብቁና ክብር የሞላበት አገልግሎት የሚሰጡ ወጣቶች መዘጋጀታቸው ሌሎቹ አላባውያን ናቸው። ጠቅላይ ሚኒስትር አብይ እንዳሉት 12 ተቋማት በአንድ ጣራ ስር 40 የተለያዩ አገልግሎቶችን መስጠት የጀመሩ ሲሆን ይህም ዜጎች ጊዜያቸውን እንዲቆጥቡና አገልግሎቶችን በተሻለ ውጤታማ መንገድ ለማግኘት ያግዛል። እንደዚህ ያሉ ስርዓቶችን ማበልጸግ ለዜጎች የተለያዩ የአገልግሎት እርካታ መታጣቶች ምላሽ በመስጠት በሂደት ለሰፊው ማህበረሰብ እርካታ ትልቅ አስተዋጽኦ ይኖራቸዋል። የዛሬው ምረቃ ትልቅ እርምጃ መራመዳችንን ያሳያል። ኢትዮጵያ በዚህ ማዕከል ላይ ጨምራና አስፋፍታ ለዜጎች ሁሉ የተሻለ የአገልግሎት አሰጣጥን ታረጋግጣለች ሲሉ ጠቅላይ ሚኒስትር አብይ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የህዝብ ቅሬታ ያለባቸው ዘርፎችን ለመፍታት አገልግሎት አሰጣጥን ዲጂታላይዝ የማድረግ ስራ ቀጣይነት ባለው መልኩ እየተከናወነ መሆኑን ገለጹ። ጠቅላይ ሚኒስትሩ ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል መሶብ የአንድ ማዕከል አገልግሎትን ስራ አስጀምረዋል። የዚህን ዜና ዝርዝር እንደደረሰን እናቀርባለን። ከብልጽግና ፓርቲ ሁለተኛ መደበኛ ጉባኤ በኋላ አያሌ ፖለቲካዊና ዲፕሎማሲያዊ ስኬቶች መመዝገባቸውን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ገለጸ። እስካሁን ባለው አፈጻጸም በያዝነው ዓመት አጠቃላይ ኢኮኖሚው በታቀደው መሰረት በ8.4 በመቶ እንደሚያድግ የስራ አስፈጻሚው መገምገሙን ገልጿል። ባለፉት 9 ወራት ካለፈው ዓመት ጋር ሲነጻጸር በግብርና፣ በኢንዱስትሪ፣ በቱሪዝምና በሌሎችም ዘርፎች አመርቂ ውጤቶች መመዝገባቸውን የፓርቲው ስራ አስፈጻሚ ኮሚቴ ገምግሟል። በሰላማዊና በሰለጠነ መንገድ ልዩነቶችን በመፍታት የተጀመሩ ማሻሻያዎችን በማሳካትና ፈተናዎችን በጽናት በማለፍ የኢትዮጵያን ብልጽግና እውን እናደርጋለን ሲል ፓርቲው ገልጿል። ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የተሰጠውን ሙሉ መግለጫ ጌታቸው ባልቻ ያቀርበዋል። ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የተሰጠ መግለጫ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ
ከሚያዝያ 17 እስከ 18 2017 ዓ.ም መደበኛ ስብሰባውን በአዲስ አበባ አካሂዷል። በዚህ ስብሰባም የኢትዮጵያን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ጉዳዮች በዝርዝር ተመልክቷል። ኢትዮጵያ በ2018 ከተስፋ ወደሚጨበጥ ብርሃን ለመሻገር በ2023 የአፍሪካ የብልጽግና ተምሳሌት ለመሆን በ2040 ደግሞ ዓለም አቀፍ የብልጽግና አርአያ ለመሆን ያስቀመጠችው ርዕይ እንደሚሳካ የሚያረጋግጡ የስኬት ፍንጮች መታየታቸውን የሥራ አስፈጻሚ ኮሚቴው አረጋግጧል። እነዚህ የስኬት ፍንጮች የያዝነው ፍኖተ ብልጽግና ትክክል መሆኑን አመላክተውናል። ከብልጽግና ፓርቲ ሁለተኛ መደበኛ ጉባኤ በኋላ አያሌ ፖለቲካዊና ዲፕሎማሲያዊ ስኬቶች ተመዝግበዋል። ከተለያዩ ተፎካካሪ የፖለቲካ ፓርቲዎች ጋር በየደረጃው የሚደረገው ምክክርና ትብብር በኢትዮጵያ የፖለቲካ ታሪክ ወደ አዲስ ምዕራፍ ገብቷል። ከአንድ ክልል በስተቀር ለሀገራዊ ምክክር አጀንዳ የማሰባሰብ ምዕራፍ በሁሉም ክልሎች ተጠናቋል። በሀገሪቱ የጸጥታ ችግር በነበረባቸው አንዳንድ አካባቢዎችም ሰላም እየሰፈነ ነው። መንግስት በተደጋጋሚ ያቀረበውን የሰላም ጥሪ ተከትሎ እጅ የሚሰጡና ወደ ሰላም ድርድር የሚመጡ ታጣቂዎች ከዕለት ወደ ዕለት ቁጥራቸው እየጨመረ ይገኛል። የመንግስት ሕግ የማስከበርና የማድረግ አቅም እየጎለበተ መጥቷል። ከሶማሊያ ጋር ተፈጥሮ የነበረው ውዝግብ በዲፕሎማሲያዊ መንገድ ተፈቷል። ኢትዮጵያ የባህር በር እንዲኖራት የተያዘው አቋም ዓለም አቀፋዊ ተቀባይነቱ እየጨመረ ነው። ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት ጋር ያላት ግንኙነት ከመሻሻሉም በላይ የሚደረግላት ድጋፍ እያደገ ነው። በዓለም አቀፍ መድረክ የኢትዮጵያ ተፈላጊነት ጨምሯል። የዲፕሎማሲ ግንኙነቷም በሁሉም አቅጣጫ ከፍ ብሏል። እስካሁን ያለው አፈጻጸም የሚያሳየው በያዝነው ዓመት አጠቃላይ ኢኮኖሚው በታቀደው መሰረት በ8.4 በመቶ የሚያድግ መሆኑን የሥራ አስፈጻሚው ገምግሟል። በዘርፍ ደረጃ ደግሞ ግብርና በ6.1 በመቶ፣ ኢንዱስትሪ በ12.8 በመቶ፣ ማኑፋክቸሪንግ በ12 በመቶ፣ ኮንስትራክሽን በ12.3 በመቶ፣ አገልግሎት ደግሞ በ7.1 በመቶ የሚያድጉ መሆናቸው ተገምግሟል። ያለፉት 9 ወራት ጠቅላላ የመንግሥት ገቢ ከአምናው ተመሳሳይ ወቅት አንጻር የ134 በመቶ ብልጫ አሳይቷል። የውጭ ብድር ከጠቅላላ የሀገር ውስጥ ምርት ያለው ድርሻ ወደ 13.7 በመቶ ወርዷል። ወደ ውጭ ገበያ የሚቀርቡት 6 ዋና ዋና ምርቶች ካለፈው ዓመት ጋር ሲነጻጸሩ ከ82 በመቶ እስከ 386 በመቶ ጭማሪ አሳይተዋል። በስንዴ፣ በሩዝ፣ በቡና፣ በሻይ ቅጠልና በፍራፍሬ ምርቶች በአፍሪካ ቀዳሚ ሆኖ ለመውጣት እየተደረገ ያለው ትግል ፍሬ እያፈራ መሆኑን አይተናል። ውድ የብልጽግና አመራሮች፣ የብልጽግና አባላትና መላው ሕዝባችን የማክሮ ኢኮኖሚ ማሻሻያው ዝቅተኛ ኑሮ በሚኖሩ ወገኖች ላይ ጫና እንዳያሳድር አስፈላጊ የሆኑና የታቀዱ የድጋፍ መርሃ ግብሮች መከናወናቸውንም የሥራ አስፈጻሚ ኮሚቴው መርምሯል። ለማዳበሪያ 62 ቢሊዮን ብር፣ ለሴፍቲኔት 41.2 ቢሊዮን ብር፣ ለነዳጅ 60 ቢሊዮን ብር፣ ለመድኃኒት 3.5 ቢሊዮን ብር፣ ለምግብ ዘይት 6.1 ቢሊዮን ብር እንዲሁም ለደሞዝ 38.4 ቢሊዮን ብር ድጎማ ተደርጓል። ባለፉት 9 ወራት ብቻ 344790 የውጭ ሀገር ሕጋዊ የሥራ ዕድሎችና ከ3 ሚሊዮን በላይ የሀገር ውስጥ የሥራ ዕድሎች ተፈጥረዋል። የርቀት የሥራ ዕድሎች ቁጥርም እየጨመረ መምጣቱ ታይቷል። የመንግሥት የልማት ተቋማትን በአዲስ አስተሳሰብና በአዲስ መንገድ መልሶ ለማደራጀትና ለመምራት መቻሉ እያስገኘ ያለው ውጤት ለሌሎች አርአያ የሚሆን እንደሆነ የሥራ አስፈጻሚ ኮሚቴው ገምግሟል። የኢትዮጵያ ኢንቨስትመንት ሆልዲንግስ አሁን ያለው ጠቅላላ ገቢ 1.5 ትሪሊዮን መድረሱ ታይቷል። ከባለፈው ዓመት የ9 ወራት አፈጻጸም አንጻር የዘንድሮ ገቢው የ86 በመቶ ጭማሪ ማሳየቱም ተረጋግጧል። ይህም መንግሥት የሀገርን ሀብት ለማወቅ አውቆም በሚገባ ለማስተዳደር አስተዳድሮም ወረት ለማከማቸት የተከተለው መርህ ትክክል መሆኑን አረጋግጧል። የውጭ ምንዛሬ ክምችት እድገት ከባለፈው ዓመት ተመሳሳይ 9 ወራት ጋር ሲነጻጸር የ203.99 በመቶ እድገት አሳይቷል። የባንኮች ተቀማጭ ገንዘብ ከ3 ትሪሊዮን በላይ ተሻግሯል። የ9 ወራት የውጭ ንግድ አፈጻጸም ከ5 ቢሊዮን ዶላር በላይ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ150.39 በመቶ እድገት አምጥቷል። ባለፉት 8 ወራት 473.9 ቢሊዮን ብር ብድር ከንግድ ባንኮች ተለቋል። ይህም ካለፈው ዓመት ተመሳሳይ ጊዜ አንጻር በ61.9 በመቶ ከፍ ይላል። ከዚህ ብድር ውስጥም 76.6 በመቶ ለግሉ ዘርፍ የተሰጠ ነው። ለግሉ ዘርፍ የበለጠ ብድር መሰጠቱ የግሉ ዘርፍ በኢኮኖሚው ተገቢውን ሚና እንዲጫወት ያስቀመጥነው ፖሊሲ በተግባር እየተገለጠ መሆኑን አመላካች ነው። ዲጂታል ኢትዮጵያ 2030ን ለማሳካት የጀመርናቸው ሁሉን አቀፍ ጥረቶች ፍሬያቸው እየጎመራ ነው። የኢንተርኔት ተጠቃሚዎች 50.2 ሚሊዮን፣ የሞባይል ተጠቃሚዎችም 86.6 ሚሊዮን ደርሰዋል። የቴሌብር ደንበኞችም ከ52.56 ሚሊዮን በላይ ናቸው።
ዲጂታል ፋይናንስ የህብረተሰቡን ፍትሐዊ ተጠቃሚነት ከማረጋገጥ ባለፈ ለኢኮኖሚው መሳለጥ ጉልህ ድርሻ እያበረከተ ነው። ባለፉት 9 ወራት በዲጂታል መንገዶች 7.73 ቢሊዮን ብር ተቆጥቧል። 26.77 ቢሊዮን ብር በዲጂታል በኩል ብድር የተሰጠ ሲሆን የ12.51 ትሪሊዮን ብር ግብይት ደግሞ በዚሁ መንገድ ተከናውኗል። ዋና ዋና ፕሮጀክቶችን በጊዜና በተገቢ ደረጃ ለማጠናቀቅ የተሰጠው አቅጣጫ ብዙዎችን ለፍጻሜ እያበቃቸው ነው። የህዳሴ ግድብ ግንባታ አፈጻጸም 98.66 በመቶ ደርሷል። የኮይሻ አይሻና አሰላ የኃይል ማመንጫዎች በተያዘላቸው እቅድ መሰረት እየተጓዙ መሆናቸው ተገምግሟል። የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ግንባታም የኢትዮጵያን ነገ ታሳቢ ባደረገ መልኩ የቅድመ ዝግጅት ምዕራፉ እየተከናወነ ይገኛል። የኮሪደር ልማት በአዲስ አበባ በ8 ኮሪደሮችና በመላው ኢትዮጵያ በ65 ከተሞች እየተከናወነ መሆኑ ተስፋ ሰጪ ነው። ብዙዎቹ የመስኖ ግድቦች ወደ ፍጻሜያቸው እየደረሱ ናቸው። ከ9 የመስኖ ግድቦች ውስጥ 6ቱ አፈጻጸማቸው ከ75 በመቶ በላይ ደርሷል። ትምህርት ለትውልድ በሚል መሪ ቃል ከ82 ቢሊዮን ብር በላይ ድጋፍ የተሰበሰበ ሲሆን በአጠቃላይ 6815 ትምህርት ቤቶች በመላ ሀገሪቱ ተገንብተዋል። የነባር ትምህርት ቤቶችን አቅም ለማሻሻልና በግጭት የተጎዱትን ለመጠገን የተደረገው ጥረት በትውልድ ላይ ለሚሰራው ስራ መሰረት የሚጥል መሆኑ ታይቷል። የወላድ እናቶችንና የጨቅላ ሕፃናትን ሞት በመቀነስ ረገድ የተሻለ ውጤት መመዝገቡም ታይቷል። በኢትዮጵያ የቱሪዝም መዳረሻዎችና የስፖርት ስፍራዎች በቁጥርም በአይነትም እያደጉ መጥተዋል። በተለያዩ ከተሞች በመገንባት ላይ የሚገኙ ዓለም አቀፍ ስታዲየሞች በመጠናቀቂያ ምዕራፍ ላይ ናቸው። ይህም ኢትዮጵያ ታላላቅ አፍሪካዊ ጨዋታዎችን ለማስተናገድ ለያዘችው ዕቅድ መሳካት ወሳኝ ነው። ከዚህ በተጨማሪ ኢትዮጵያ ዓለም አቀፍ ኩነቶችን ለማስተናገድ ያላት መሠረተ ልማትና የመስተንግዶ አቅም እያደገ ይገኛል። ባለፉት 9 ወራት ከ66 በላይ ዓለም አቀፍ ኩነቶች በሀገራችን ተደርገዋል። በቱሪስት ፍሰት ጭማሪ ከአፍሪካ ቀዳሚ ሀገር በመሆን ላይ ነን። የኢትዮጵያን ተፈጥሯዊ ባህላዊ፣ ታሪካዊና ሃይማኖታዊ ጸጋዎች አውጥተን ማሳየት ከቻልን በቱሪዝም መስክ የቀዳሚነት ሚና መጫወት እንደምንችል ጅምሮቹ ያሳያሉ። ባለፉት 9 ወራት በተከናወኑ ተግባራት አምራችነትን በማበረታታት ስራ ያቆሙ ኢንዱስትሪዎችን ወደ ስራ በማስገባት ገቢ ምርቶችን በሀገር ውስጥ ምርት በመተካት የሀገር ውስጥ ገቢን በማሰባሰብ ወጪ ምርቶችን በብዛት በማምረት ከአንድ ጊዜ በላይ መሬትን ደጋግሞ በማረስ ሪፎርሞችን በየዘርፋቸው አግባብ በመተግበር የተመዘገቡ ውጤቶች ተስፋ ሰጪ ናቸው። በዚህ እንቅስቃሴ የተነሳ ራስን የመቻል ተነሳሽነት ጨምሯል። 9 ክልሎች ሰብአዊ ድጋፍን በራሳቸው አቅም ከመሸፈናቸውም በላይ የሰብአዊ ድጋፍ ፈላጊዎች ቁጥርም ባለፉት 5 ዓመታት በአገር አቀፍ ደረጃ በ86 በመቶ ቀንሷል። ሂደቱ ተረጂነትን መጸየፍና አምራችነትን ባህል ማድረግ በሀገራችን ስር እየያዘ መሆኑን አመላካች ነው። ውድ የብልጽግና አመራሮች፣ የብልጽግና አባላትና መላው ሕዝባችን፣ እነዚህ ስኬቶች የጉዞአችን መጀመሪያ እንጂ መጨረሻ አይደሉም። ማበረታቻዎች እንጂ ፍጻሜዎች አይደሉም። ስኬቶቹ መንገዳችን ትክክል መሆኑን የሚያሳዩ የተራራ ላይ መብራቶች ናቸው። ለበለጠ ሥራ የሚያነሳሱ፣ ለበለጠ ወኔ የሚቀሰቅሱ፣ የጠለቀ ቁጭት የሚቆሰቁሱ ናቸው። በሰራናቸው የፖለቲካ የኢኮኖሚና የጸጥታ ተቋማት ሪፎርሞች ሀገራችን ከነበረባት የህልውና አደጋ ወጥታ ወደ አስተማማኝ ህልውና እየተሻገረች ነው። ሪፎርሙ የነበረውን የህልውና ስጋት መቀልበስ ብቻ ሳይሆን የሀገርን ህልውና ለመጠበቅ የሚያስችል አስተማማኝ አቅም ፈጥሯል። ይህም በተቃራኒው መንግስትን በኃይል ለመጣል የነበረውን ፍላጎት አምክኗል። በተደረጉ ሀገር በቀል ማሻሻያዎች በተፈጠረው አቅምና ዝግጁነት ኢኮኖሚያችን ወደ ተሟላ የኢኮኖሚ ማሻሻያ ትግበራ ገብቷል። ይህ ደግሞ የኢኮኖሚ ሂደታችንንና የብልጽግና ጉዞአችንን የሚቀይር አዲስ ምዕራፍ ፈጥሯል። የህዳሴ ግድብ መጠናቀቅና የባህር በር ጉዳይ በቀጠናችን የአጀንዳ የበላይነት እንድንፈጥር አስችሎናል። በዚህም የተነሳ ሀገራችንን ከተከላካይነት ወደ ተጽዕኖ ፈጣሪነት አሸጋግሯታል። በመሆኑም ለውጡ ከመከተል ወደ ማንሰራራት ተራምዷል ማለት ይቻላል። መንግስት የፈጠረው አቅም የጸረ ለውጥ ኃይሉ መዳከምና ዓለም አቀፍ ለውጡ የኢትዮጵያን ሪፎርም ለማሳካት የተሻለ ዕድል የሚሰጥ ነው። መንግስትን በኃይል ለመጣልና ፍላጎትን በጉልበት ለማሳካት የሚደረገው መፍጨርጨር ውጤት እንደማያስገኝ ሀገራዊ እውነት እየሆነ ነው። በየጊዜው ወደ ሰላም የሚመጡት ታጣቂዎች ቁጥር መጨመርም ይህንን ያመላክታል። በአንድ በኩል እነዚህን ስኬቶች ይበልጥ ማስፋትና ማጽናት አለብን። በሌላ በኩል ደግሞ ራሳችንን ከመሃል ዘመን ወጥመድ መጠበቅ ይገባናል። የመሃል ዘመን ወጥመድ አንድ ሀገር ከፖለቲካ ስርዓት ሽግግር በመውጣት ወደ ቀጣዩ የማጽናት ምዕራፍ ከመድረሷ በፊት በሚገኘው የመሃል ዘመን በስኬቶች ረክቶና ተዝናንቶ የመቀመጥ አባዜ ነው። ከፖለቲካ ሽግግር በመውጣትና የጸና ስርዓትን በመትከል መካከል የሚገኝ ፈታኝ ዘመን ነው። የሀገራችን ኢኮኖሚ በማደግ ላይ ያለ እንጂ በሚፈለገው መጠን ያደገ አይደለም። በግብርና፣ በኢንዱስትሪ፣ በከተማ ልማት
በውጪ ምርቶች፣ በማዕድን፣ በአገልግሎት ዘርፍ፣ በዲጂታል ኢትዮጵያ ወዘተ ያየናቸው ለውጦች ብንሰራ የት እንደምንደርስ አመላካቾች ናቸው። ከግባችን መድረሳችንን ግን አያበስሩም። የፖለቲካ ባህላችን እየተለወጠ ነው። ነገር ግን የሰለጠነ የፖለቲካ ባህል ገና አልገነባንም። የጸጥታ ተቋሞቻችን እየዘመኑና እየደረጁ ናቸው። ይሁን እንጂ በኢትዮጵያ ልክ ገና አልደረሱም። የፖለቲካ ፍላጎትን በኃይል የማስፈጸም አካሄድ ፋሽኑ እያለፈበት መጥቷል። ነገር ግን ገና ከፖለቲካና ከማህበራዊ ባህላችን ተፍቆ አልጠፋም። የሲቪል ሰርቪስ ሪፎርም ገና በጅምር ላይ ነው። ዕዳችን ቢቃለልም ገና ከጫንቃችን ፈጽሞ አልወረደም። የዋጋ ግሽበትን ብንቋቋመውም የኑሮ ውድነትን ግን በተገቢው መንገድ ገና አላቃለልነውም። በመሆኑም ከስኬት ማማ ላይ የደረስን መስሎን በመሃል ዘመን ወጥመድ እንዳንያዝ አመራሮችና አባላት ነቅተው እንዲታገሉ የሥራ አስፈጻሚ ኮሚቴው በአጽንኦት ያሳስባል። የመሃል ዘመን ወጥመድ በዋናነት የሚከሰተው በውጤት በመዘናጋት ችግርን በመላመድ ሀገራዊ እይታን ትቶ በጎጥ ውስጥ በማደርና የሕዝብን ችግሮች በጊዜያቸውና በልካቸው ባለመፍታት ነው። በመሆኑም እነዚህ ችግሮች የመሃል ዘመን ወጥመድን እንዳያመጡብን በአመራሩና በአባላቱ ዘንድ ትግል ሊደረግባቸው ይገባል። ውድ የብልጽግና አመራሮች፣ የብልጽግና አባላትና መላው ሕዝባችን የተዛባ ትርክት እንዳይፈጠር የብሔራዊ አርበኝነት ትርክትን በሚገባ ማስረጽ ይጠበቅብናል። የሕዝብን ጥያቄዎች በየደረጃው መፍታት አለብን። ምርትና ምርታማነትን ከፍ በማድረግ የኑሮ ውድነትን የሚያቃልሉ ሥራዎችን መስራት ይጠበቅብናል። የተጀመሩ ኢኒሼቲቮችን የሕዝብ እርካታ በሚፈጥሩ መልኩ ወደ ውጤት ማድረስ አለብን። ከጠላቶቻችን ላይ የመሳሪያም የትርክትም ትጥቅ ማስፈታት ይገባል። ለጠላት ተጋላጭነትን ሊፈጥሩ የሚችሉ አሰራሮችን ማረም ጊዜ የማይሰጠው ተግባር ነው። የአመራር ስምሪትን መፈተሽና ማጥራት መንገዳችንን የበለጠ ምቹ ያደርገዋል። ትጋትና ቁርጠኝነትን መጨመር፣ መናበብን እና ቅንጅትን ማሳለጥ አለብን። ኅብረ ብሔራዊ አንድነትን የሚፈጥሩ ገዢ ትርክትን የሚያሰርጹ ብሔራዊ ጥቅሞቻችንን የሚያስከብሩና የኢትዮጵያን ብልጽግና የሚያረጋግጡ ተግባራትን ባለማሰለስ በየአካባቢያችን ተግተን ማከናወን ያስፈልገናል። የክረምት የበጎ ፈቃድ ሥራዎችን በተገቢ ዕቅድና ቅንጅት መርተን ለውጤት ማብቃት ይገባናል። በአረንጓዴ አሻራ መርሃ ግብር በዚህ ዓመት የተያዘውን ዕቅድ ለማሳካት ሕዝቡን የማትጋትና የማሳተፍ ሥራ ከአሁኑ መጀመር አለበት። ለመኸር እርሻ ሥራዎች የሚያስፈልጉ ግብዓቶችና ማሽነሪዎች በተገቢ ቦታና ጊዜ እንዲደርሱ የአመራር ሚናችንን እንወጣ። አንድም መሬት ጦም በማያድርበት ሁኔታ የግብርና ሥራዎች እንዲከናወኑ እናድርግ። በአጠቃላይ በሰላማዊና በሰለጠነ መንገድ ልዩነቶቻችንን በመፍታት የጀመርናቸው ሪፎርሞችን በማሳካት የገጠሙንን ፈተናዎች በጽናት በማለፍ ተግዳሮቶቻችንን በመጋፈጥና በማሸነፍ የኢትዮጵያን ብልጽግና እውን እንድናደርግ የብልጽግና ሥራ አስፈጻሚ ኮሚቴ ለብልጽግና ፓርቲ አመራርና አባላት፣ ለተፎካካሪ ፓርቲዎችና ለመላው የኢትዮጵያ ሕዝብ ጥሪ ያቀርባል። የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ሚያዝያ 18 2017 አዲስ አበባ። በፍቅር የተሰጠ የሕይወት መንገድ፣ በተግባር ያየነው ታላቅነት፣ ለድህነት የተከፈለ መሥዋዕትነት፣ ለዘላለም የሚኖር ቃል ኪዳን እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሪ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ ነው። እንዲሁም በኢትዮ ዳይሬክት፣ ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ወደ ዜናው ተመልሰናል። የሮማው ካቶሊክ ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ከተገፉ ጎን የቆሙና ለሰላም ሲሰሩ የነበሩ ታላቅ አባት ናቸው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የፖፕ ፍራንሲስን ህልፈት አስመልክቶ በቅድስት ልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የጸሎትና ፍትሐት መርሃ ግብር ተከናውኗል። በመርሃ ግብር የተገኙት ፕሬዝዳንት ታዬ አጽቀሥላሴ በፖፕ ፍራንሲስ ሞት የተሰማቸውን ሐዘን በመግለጽ ፊርማቸውን አኑረዋል። ABC.stream በተለያዩ የማህበራዊ ትስስር ገጾቹ የፖፕ ፍራንሲስን የቀብር ስነ ስርዓት በዛሬው ዕለት በቀጥታው አስተላልፏል። ለዝርዝሩ ሩት ወርቁ። የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንሲስ ህልፈተ ሕይወትን ምክንያት በማድረግ በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በቅድስት ልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የጸሎትና የፍትሐት መርሃ ግብር ተከናውኗል። ፍራንቺስኮስ የምናቀርበው መስዋዕተ ቅዳሴ ይቀበል፣ ነፍሳቸው መንግስተ ሰማያት ያስተዋርስልን። በመርሃ ግብሩ ላይ የተገኙት ፕሬዝዳንት ታዬ አጽቀሥላሴ በርዕሰ ሊቃነ ጳጳሳት ፍራንሲስ የተሰማቸውን ሐዘን ገልጸዋል። ሊቃነ ጳጳስ ፍራንሲስኮ ህልፈተ ሕይወት የተሰማን ጥልቅ ሐዘን በኢትዮጵያ መንግስት፣ በኢትዮጵያ ሕዝብና በራሴ ስም እንድገልጽ ይፈቀድልኝ። ቀን ለጠመመባቸው፣ ቀን ለጎደለባቸው ሁሉ ጋሻ መከታ በመሆን በጸሎቻቸው በማስታወስ በመባረክ ታላቅ አገልግሎት አድርገዋል። ዓለም ትልቅ ሰው አጣለች። ርዕሰ ሊቃነ ጳጳሳት ፍራንሲስ ከተገፉ ጎን የሚቆሙና ለሰላም ሲሰሩ የነበሩ ታላቅ አባት ናቸው ሲሉ ፕሬዝዳንቱ ተናግረዋል። በመንፈሳዊ አባትነታቸው ለግፉዓን ጠበቃ በመሆናቸው በዓለም ዙሪያ መከራ ለጎበኛቸው ሁሉ ጠበቃ፣ ድምፅ ለሌላቸው ድምፅ በመሆን ለ12 ዓመታት ዓለምንም የዓለምንም ሕዝብ በቅንነት በበጎነት አገልግለዋል። እኒህ ታላቅ አባት በተለይ ጦርነት በጎበኛቸው ሰላም ባጡ አካባቢዎች ሁሉ ፈጥኖ ደራሽ ነበሩ። ርዕሰ ሊቃነ ጳጳሳት ፍራንሲስ ለሌሎች ኖረው ያሳዩና ኃላፊነታቸውን የተወጡ አባት ናቸው ሲሉ የካቶሊካዊት ቤተክርስቲያን አዲስ አበባ ሀገረ ስብከት ጳጳስ ብፁዕ አቡነ ተስፋ ስላሴ ገልጸዋል። ሁሉን አቃፊ ስለመሆን መናገር እና ማስተማር የሚወዱት የነበረ የምህረት ዓመት በተባለበት ጊዜ ብዙ ነገር ስለ ምህረት አስተምረውናል። ምክንያቱም እሳቸው ራሳቸው ምህረት ተቀብያለሁ፣ ምህረት ተደርጎልኛል፣ ይህንን ምህረት አካፍላለሁ ብለው ስላገለገሉ ነው። ጥሪያቸውን፣ ኃላፊነታቸውን ራሳቸውን የሚገነቡበት ቦታ ሳይሆን እንደ ክርስቶስ ሕይወታቸውን የሚሰጡበት፣ ሕይወታቸውን የሚያቀርቡበት እስከ መጨረሻው ቀን ብዙዎቻችን በቴሌቪዥን አይተናል። በፋሲካ ዕለት ሕዝቡን ባርከዋል። ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንሲስ የሰላም አባት የነበሩ ለዓለም ሰላም ሲጸልዩ የኖሩ መሆናቸውን ደግሞ የካቶሊካዊ ቤተክርስቲያን ጳጳሳት ጉባኤ ጠቅላይ ጸሐፊ አባ ከተማ አስፋው ተናግረዋል። የቅዱስ አባታችንን ነፍስ በገነት ያኖርልን። ቅዱስነታቸው ኢትዮጵያን በቅርብ ሲያግዙ ሲረዱ እንዲሁም ሲጸልዩና ሲያስቡ የቆዩ አባት ናቸው። አሁን ከኛ ተለይተዋል። ነገር ግን ወደ እግዚአብሔር አባታቸው ወደ አባታችን ቤት ነውና የሄዱት። እግዚአብሔር አምላካችን ነፍሳቸውን በይስሐቅ በያዕቆብና በአብርሃም አጠገብ ያኑርልን። እግዚአብሔር ሁላችንንም ይባርከን። በጸሎትና በፍትሐት መርሃ ግብሩ ላይ የተለያዩ ሃይማኖት ተቋማት አባቶች በመገኘት ሐዘናቸውን ገልጸው ፊርማቸውን አኑረዋል። የፖፕ ፍራንሲስ ስርዓተ ቀብር ዛሬ ተፈጽሟል።
በቀብራቸው ላይ ለመታደም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና እንዲሁም የዩክሬኑ ፕሬዝዳንት ዜሌንስኪን ጨምሮ በርካታ ዓለም አቀፍ የፖለቲካና የሃይማኖት መሪዎች ተገኝተዋል። ኢቢሲ.ስትሪም በተለያዩ የማህበራዊ ትስስር ገጾቹ የፖፕ ፍራንሲስ የቀብር ስነ ስርዓትን በዛሬው ዕለት በቀጥታም አስተላልፈዋል። ለዝርዝሩ ብሩክታዊት አስራት። የሮማው ካቶሊካዊት ርዕሳነ ሊቃነ ጳጳስ ፖፕ ፍራንሲስ ዛሬ ዕለተ ቅዳሜ ከቫቲካን ውጭ በምትገኘው በቅድስት ማርያም ቤተክርስቲያን ስርዓተ ቀብራቸው ተፈጽሟል። የርዕሳነ ሊቃነ ጳጳሳቱ አስክሬን የመጨረሻ ማረፊያቸው ወደ ሆነው ቅድስት ማርያም ሲሸኝ 400 ሺህ የሚቆጠሩ ሰዎች መገኘታቸውን የተለያዩ መገናኛ ብዙሃን ዘግበዋል። የፖፕ ፍራንሲስ ህልፈት በመላው ዓለም ሐዘንን ፈጥሯል። ሊቀ ጳጳሱ የ1.4 ቢሊዮን ካቶሊካውያን መሪና ከደቡብ አሜሪካ የተመረጡ የመጀመሪያው ርዕሳነ ሊቃነ ጳጳስ ነበሩ። ከሳቸው በፊት ያለፉ ከ31 ርዕሳነ ሊቃነ ጳጳሳት ውስጥ የ24ቱ ስርዓተ ቀብር የተፈጸመው በአውሮፓውያኑ 1626 በተገነባው ቅዱስ ጴጥሮስ ቤተክርስቲያን ዋሻ ውስጥ ቢሆንም እሳቸው በኑዛዜያቸው መሰረት ሮም በሚገኘው በ5ኛው መቶ ክፍለ ዘመን በተገነባው በቅድስት ማርያም ቤተክርስቲያን ነው። ቀብራቸው በዚች ቤተክርስቲያን እንዲፈጸም የተናዘዙትም ቤተክርስቲያኗን 100 ጊዜ ተመላልሰው የጎበኟት በመሆኑና ለኢየሱስ እናት ለቅድስት ማርያም ባላቸው ፍቅር የተነሳ ነው። በቀብር ስነ ስርዓታቸው ላይ የተለያዩ ሀገራት መሪዎችና ምዕመናን ተገኝተዋል። የቀብር ስነ ስርዓቱ ከመፈጸሙ አስቀድሞም የፖፕ ፍራንሲስ አስክሬን ወደ ቅዱስ ጴጥሮስ አደባባይ ወጥቶ ምዕመኑ እንዲሰናበት ተደርጎም ነበር። በአደባባዩ ላይ የሽኝት መርሃ ግብሩም ሲካሄድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የዩክሬኑ ፕሬዝዳንት ዜሌንስኪና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝን ጨምሮ የተለያዩ ሀገራት መሪዎችና ምዕመናን ተገኝተዋል። ቅዱስ ጴጥሮስ አደባባይ ለመጨረሻ ጊዜ በሕይወት እያሉ የፋሲካ በዓልን አስመልክተው ለምዕመናኑ ቡራኬ የሰጡበትም ነበር። ፖፕ ፍራንሲስ ባደረባቸው ህመም የሕክምና እርዳታ ሲደረግላቸው ቆይተው በ88 ዓመታቸው ከዚህ ዓለም ድካም ማረፋቸው ይታወሳል። የሮማው ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ክህነታዊና ሰብአዊ አሻራ ምን መልክ ነበረው የሚለውን ዓለምን ህዋሴ በትንታኔ ቃኝቶታል። በነገራችን ላይ ኢቢሲ.ስትሪም በተለያዩ የማህበራዊ ትስስር ገጾቹ የፖፕ ፍራንሲስ የቀብር ስነ ስርዓትን በዛሬው ዕለት በቀጥታ አስተላልፏል። አሁን ዓለምነህ ይቀጥላል። የሮማው ካቶሊክ ቤተ ክርስቲያን 226ኛው ርዕሰ ሊቃነ ጳጳስ ፍራንሲስ በቤኔዲክት 18ኛው ምትክ የተመረጡት በ2013 ነበረ እንደ አውሮፓውያን አቆጣጠር። ባለፈው የትንሣኤ ማግስት ጠዋት ሰኞ ከዚህ ዓለም በሞት እስከተለዩ ድረስ በርዕሰ ሊቃነ ጳጳስነታቸው 12 ዓመታት አገልግለዋል። የ1.4 ቢሊዮን ካቶሊክ ምዕመናን አባት ሆነው ለመመረጥ የመጀመሪያው የላቲን አሜሪካ ካርዲናልና ጄሱዊት የማኅበረ ኢየሱስ አማኝ ነበሩ። የያኔው ካርዲናል ጆርጅ ማሪዮ ቦርጎግሊዮ ለርዕሰ ጳጳስነት ሲመረጡ 76 ዓመታቸው ነበረ። የሞቱት በ88 ዓመታቸው ነው። ፍራንሲስ የቫቲካንን ቢሮክራሲ ያሻሻሉ፣ ከቫቲካን ባንክ አሰራር ውስጥ ሙስናን የነቀሉና በቤተ ክርስቲያኗ ውስጥ ሕፃናት ላይ ይፈጸም የነበረውን ወሲባዊ ጥቃት ኃጢአት ተጋፍጠው ያጸዱ፣ የድሆችና የስደተኞች ተዋጊ በመሆን ታላቅ ክህነታዊና ሰብአዊነት አሻራ ትተው ያለፉ ናቸው። እንደ ኢየሱሳዊነታቸው የርዕሰ ሊቃነ ጳጳስ ሕይወታቸው ጭምር በመታቀብና በጥሞና ላይ የተመሠረተ የአገልግሎት ከፍታ እንጂ የኑሮ ጸጋ የድህነት መነሻቸውን የሚያስረሳ የምቾትና የቅንጦት እንዳይሆን እስከ መጨረሻው ተጠንቅቀው ችለዋል። ከድሆች መሃል የመጣ መሪ እነሱን መሆን አለበት የሚለውን እምነታቸውን የኖሩ ታላቅ አባት ነበሩ። ወደ ሮማው መንበራቸው ሲገቡም መጀመሪያ ያደረጉት ነገር የቀደሙት ርዕሰ ሊቃነ ጳጳሳት ላለፉት 100 ዓመታት የተጠቀሙበትንና በቫቲካን ሲቲ ውስጥ ከቅዱስ ጴጥሮስ ቤተ ክርስቲያን
ሰሜን ምዕራብ የሚገኘው ሐዋርያዊ ቤተ መንግሥታዊ ሕንፃ 3ኛ ፎቅ ላይ የሚገኘውን ሰፊና ያማረ ዙሪያውን 360 ዲግሪ ከተማዋን ወለል አድርጎ የሚያሳይ የርዕሰ ሊቃነ ጳጳስ መኖሪያ ፔንትሃውስን አያሻኝም ብለው አለመቀበል ነበረ። በምትኩ የቫቲካን የእንግዳ ማሳረፊያ ቤቶች አንዷን ጠባብ ክፍል መርጠው መኖሪያቸው አደረጉ። ካስቴሎ ጋንዶልፎ የሚገኘውን ቤተ መንግሥታዊ የርዕሰ ሊቃነ ጳጳስ የክረምት ማሳለፊያ ቤተ መንግሥታዊ እልፍኝ ጻዕዳና መናፈሻ መስክ ጀርባቸውን ሰጡት። ብቅ ብለው አላወቁም ወደዛ። ፍራንሲስ የካፒታሊዝም የደም ስር የትርፍ መሠረቱ የሆነውን ነፃ ገበያ ወደው ታያውቁም፣ ይኮንኑታል። ቤተ ክርስቲያን ምዕመናኖቿን የምትረዳና እዝን የሚሰማት እንጂ ፈራጅ እንዳትሆን ለበደሏም ይቅርታ እንድትጠይቅ ምሳሌ በመሆን አትግተዋታል። ከአገራቸው ርቀው ባህር ተሻግረው የገቡ ስደተኞች መጻተኞችን አውሮፓ ወደ መሃል እንዳይቀላቀሉ የዳር አገር በስፋት አቅባ የምታቆይባቸውን ማዕከላት ከናዚ ጀርመን የማጎሪያ ካምፖች ጋር አመሳስለው ያወግዙና ይከፋቸው ነበረ። ዛሬም አጽማቸው እንደቀደሙት አብዛኞቹ ርዕሰ ሊቃነ ጳጳሳት ሁሉ በቅዱስ ጴጥሮስ ቤተ ክርስቲያን መካነ ብፁዓን ውስጥ አያርፍም። በጽሑፍ ሰፍሮ በተቀመጠ ኑዛዜያቸው መሠረት 16 ክፍለ ዘመናት ጸንቶ በኖረው ትልቁ የቅድስት ድንግል ማርያም ቤተ ክርስቲያን በሁለት ጸሎት ቤቶች መካከል በምትገኝ ክፍት ቦታ ውስጥ አፈራቅምሱኝ፣ ጌጣጌጥ ሳትጨምሩ፣ ለመካነ ቀብሬ የተለየ መታወቂያ ሳታደርጉ ፍራንኪስከስ ብላችሁ ጻፉበት ባሉት መሠረት እንደዚያና እዚያ ያርፋሉ። ከ350 ዓመታት በኋላ በቅጥሯ በመካኗ የሚያርፉ የመጀመሪያው የሮማ ርዕሰ ሊቃነ ጳጳስ ይሆናሉ። ፍራንሲስ ካለፈው ሮብ ያነሳ እስከ ትናንት ዓርብ ድረስ ክፍቱን በሆነ የእንጨት የሬሳ ሳጥን ውስጥ በጵጵስና አለባበሳቸውና ፊታቸው ተገልጦ በሚታይበት ሁኔታ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ከ250 ሺህ በላይ በሐዘን የተጎዱ ምዕመናን በአጠገባቸው እያለፉ ተሰናብተዋቸዋል። ያለቀሱ የነፈረቁ ብዙ ናቸው። ዛሬ ንጋቱን ኦ አምላኬ ሆይ ዘላለማዊ ብርሃንን አብራባቸው የሚለው ፍታተ ቅዳሴ ተከናውኖላቸዋል። በቀብራቸው ላይ የምድር ኃያላን ከፕሬዚደንት ዶናልድ ትራምፕ እስከ አውሮፓ መሪዎች፣ የላቲን አሜሪካ ርዕሳነ ብሔራት፣ ነገሥታት፣ ልዑላንና በ10 ሺዎች የሚቆጠሩ ምዕመናን ይገኛሉ። የመጨረሻ ማረፊያቸው ወደምትሆነውና ከቅዱስ ጴጥሮስ ቤተ ክርስቲያን 4 ኪሎ ሜትር ርቀት የምትገኘዋ ቅድስተ ማርያም ቤተ ክርስቲያን ከደረሱ በኋላ የእንጨት የሬሳ ሳጥናቸው ውስጥ የተከተተና የተዘጋ አስክሬናቸውን የተመረጡ ያጡ የነጡ መጻተኞች ምንዱባን እጅ በእጅ በመቀባበል ይሰናበቱታል። ሁሌም የድሆችን ዳር መጣል ሲኮንንና ሲታደግ የኖረው የማኅበራዊ ፍትሕ ታጋይነታቸው አይነተኛ ማሳያና ምስክር የሚሆን ትዕይንት ነው። ፍራንሲስ በመተንፈሻ ሕመም የተነሳ በደም ግፊትና በልብ ድካም እስካለፉበት ጊዜ ድረስ በዓለም ዙሪያ ግጭቶችና ሁከቶች እንዲቆሙ፣ ንጹሐን ከሞት እንዲድኑ፣ ከበሽታ እንዲፈወሱ፣ ቁስላቸው እንዲሽር ከዩክሬን እስከ ጋዛ ድምፃቸውን አሰምተዋል። ሳያቋርጡ ስለ ንጹሐን ድህነትና ሽረት ሕይወት ድምፃቸውን እንዳሰሙት ጸልየዋል፣ ተማልደዋል። ተመልካቾቻችን ከፖፕ ፍራንሲስ ህልፈት ጋር በተያያዘ አስተያየት የሚሰጡን እንግዳ ጋብዘናል። ወደ ኋላ እንመለስበታለን።
አሁን ቀደም ሲል ያስተዋወቅኳችሁ ዜና ዝርዝር ደርሶናል። ጠቅላይ ሚኒስትር አብይ አህመድ በአገልግሎት አሰጣጥ ረገድ ዜጎች ላይ ምሬት የሚፈጥሩ አሰራሮችን ፈትሾ ማስተካከል ቅድሚያ የሚሰጠው ጉዳይ መሆኑን ገለጹ። ጠቅላይ ሚኒስትሩ ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል መሶብ የአንድ ማዕከል አገልግሎትን ስራ አስጀምረዋል። ለዝርዝሩ ሮዛ መኮንን። እንደ ሀገር የተከወኑ ከሚገኙ ሪፎርሞች መካከል የሲቪል ሰርቪስ ተቋማትን ቀልጣፋና ዘመናዊ ማድረግ ሂደት አንዱ ነው። ከዚህ ሪፎርም አንድ አካል ተደርጎ የሚቆጠረው የመሶብ አንድ ማዕከል አገልግሎት መስጫን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አስጀምረውታል። መረጃዎትን እዚህ ጋር ስህተት ካለው ቼክ ያድርጉልን። ይህን ስህተት ጠቅላይ ሚኒስትር አብይ አህመድ የዜጎችን ምሬትና ቅሬታ የሚያስቀረው መሶብ አንድ ማዕከል አገልግሎት መስጫ ከተጀመረው የሲቪል ሰርቪስ ሪፎርም ውስጥ የሚካተትና ብልሹ አሰራሮችን ለማስቀር በእጅጉ የሚያግዝ ነው ብለዋል። የኢትዮጵያ ሕዝብ የተሰሩ ስራዎች ያደንቃል፣ ለተሰሩ ስራዎች ድጋፍ ይሰጣል። ግን በእኛ ሰርቪስ ምክንያት ምሬት ያሰማል። ፒቲ ኮራፕሽኖች እንዲጠፉ ይፈልጋል። ሰርቪስ እንዲቀላጠፍ ይፈልጋል። ይሄን ለመፍታት ባለፉት 6-7 ወራት ሰፋፊ የስትራቴጂ የጥናት ስራዎች ሲሰሩ ቆይተው ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። እዚህ ቦታ ላይ 2-3 አስደናቂ ጉዳዮች አሉ። አንደኛው ይህ ህንፃ ከዚህ ቀደም የመንግስት መገልገያ የነበረ ህንፃ ነው። እኔም አውቀዋለሁ፣ ብዙ ሰዎች ያውቁታል። ይህን የመሰለ ውበት ይዞ አያውቅም። የነበረን ህንፃ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። ሁለተኛ የተሰራው ሲስተም ሶፍትዌሩ ሙሉ በሙሉ በኢትዮጵያውያን የተሰራ ነው። ይህን ሲስተም እንድንገዛ ብዙ ሀገራት ጥያቄ ያቀረቡ ቢሆንም ከመረመርን በኋላ የኛ ልጆች መስራት ይችላሉ፣ ሀገር በቀል አቅም አለ የሚል አቋም ነበረን። እንደተባለውም እጅግ አስደማሚ በሆነ ፍጥነት ሀገር በቀል የሶፍትዌር ሲስተም ይህን ሰርቪስ መስጠት የሚያስችል ሰርተዋል። ሶስተኛ እዚህ ቦታ ያሉ ወጣቶች ናቸው። እዚህ ቦታ ያሉ ወጣቶች ብዙ ቦታ መድረስ የሚችሉ እንደሚሆኑ ተስፋ አደርጋለሁ። ከወዲሁ ስራውን አውቀው ስራውን ወደው ስቀው ለማገልገል ያላቸው ዝግጁነት ተጨማሪ ከሂውመን ካፒታል አንጻር እንደ ትርፍ የሚታይ ነው። ጠቅላይ ሚኒስትሩ ሌብነትን ለማስቀረት የቴክኖሎጂ ግኝቶችን በስፋት በመጠቀም አገልግሎትን ዲጂታላይዝ የማድረግና የማዘመን ስራዎች ሊሰሩ እንደሚገባም፣ ይህም የዜጎችን የእርካታ መጠን ለማሳደግ ከፍተኛ ድርሻ እንዳለው ጠቁመዋል። ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድርና ስምምነት በቀላሉ መንግስት ይደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፕሪት ስለሆነ በቀላሉ ማወቅ አይቻልም። በገቢዎች ምሬት አለ፣ በኦዲት ድርድር አለ፣ ገቢዎች ይደራደራሉ ይባላል። ወደ ሲስተም ሲመጣ ወደዚህ ሲመጣ ያ ነገር እየቀነሰ ይሄዳል። ፓስፖርት ላይ የወረፋ ጥያቄዎች አሉ፣ እዚህ ሲመጣ ይቀንሳል። ይሄ ቦታ ብቻውን በቂ አይደለም። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሐዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት፣ ሌብነት የሚጠፋበት፣ ስራ የሚቀላጠፍበት፣ ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው። ባለፉት ዓመታት ዘላቂ የሆኑ የዲጂታል አገልግሎቶችን ለማዘመን በኢትዮጵያ ትልቅ አቅም ተፈጥሯል ያሉት ጠቅላይ ሚኒስትር አብይ አህመድ አሰራሮችን በመፈተሽ ያመጡት ለውጥም እንደሚመዘን ጠቁመዋል። ባለፉት ጥቂት ዓመታት ከሲስተም ጋር የሚያያዙ ዛሬውኑ ውጤታቸው የማይታይ በዘላቂነት ግን የኢትዮጵያን ኢኮኖሚ ለመሸከም የሚያስችላቸው ስራዎች ሰርተናል። ለምሳሌ የኳሊቲ ኢንፍራስትራክቸር ኤኒኮያ የሚባለው ተቋም በጣም ትልቅ አቅም ነው ለኢትዮጵያ። ከጥቂት ወራት በፊት ተመርቋል። እዚሁ አካባቢ ነው ያለው። ልክ እንደዚሁ ዛሬ ደግሞ መሶብ ተመርቋል። ይሄ ትልቅ አቅም ነው። እያንዳንዱ ዜጋ ዛሬ የመሶብን ፋይዳ መገንዘብ ይቸገር ይሆናል። ነገር ግን መታወቂያ የቸገረው ቀን፣ ንግድ ፍቃድ የፈለገ ቀን፣ ፓስፖርት የፈለገ ቀን፣ ሁሉንም ሰርቪስ በአንድ ታክሲ፣ ሁሉንም ጉዳይ በአንድ መንገድ፣ በአንድ ቀን ቀጠሮ ሰብሰብ ባለ ቦታ ደስ እያላቸው በሚያገለግሉ ዜጎች መሰጠት ሲጀምርና ሲደርሰው ያኔ እርካታ ይፈጠራል። እዚህ ቦታ አብዛኛው ነገር ሲስተሚክ ነው። ሰውየው ገብቶ የመጀመሪያዋን ካርኒ ከቆረጠበት ጊዜ ጀምሮ ስንት ደቂቃ እንደቆየ፣ ምን ሰርቪስ እንዳገኘ፣ ከማን ጋር ምን ተነጋገረ ራሱ ሲስተሙ ሪፖርት ጀኔሬት ያደርጋል እና ማናጀሮች ከማንም ጋር ሳይነካኩ
በቀን ያለውን ስራ፣ የሰውን እርካታ፣ የፈጀበትን ጊዜ፣ ሊስተካከሉ የሚገባቸውን ጉዳዮችም ጭምር በሲስተሙ ኤአይ የተመሰገነ ይሁን በሲስተሙ አማካኝነት ሪፖርት ያገኛሉ እና ኤአይ በተጨባጭ የኢትዮጵያን ሰርቪስ መለወጥ የሚያስችል አቅም እንዲሆን ተደርጎ የተፈጠረው ተቋም አሁን ከኢንሳ ጋር በመተባበር ከሌሎች ጋር በመተባበር ይህንን የመሶብ ቴክኖሎጂ እውን አድርጎልናል። የመሶብ አንድ ማዕከል አገልግሎት የተለያዩ አገልግሎት የሚሰጡ ተቋማትን በማስተሳሰር ተገልጋዮች በአንድ ጊዜ አገልግሎት እንዲያገኙ ማድረግ የሚያስችል ነው። በአሁኑ ሰዓት 12 ተቋማትን አካቶ ስራውን ጀምሯል። ተመልካቾቻችን የፖፕ ፍራንሲስን ህልፈት አስመልክቶ አስተያየት የሚሰጡን እንግዳ እዚህ ስቱዲዮ ጋብዘናል። በኢትዮጵያ ካቶሊካዊት ቤተክርስቲያን ከአዲስ አበባ ሀገረ ስብከት ሐዋርያዊ ስራ ጽሕፈት ቤት አባ ገብረ መስቀል ሽኩር ናቸው። አመሰግናለሁ እዚህ ስለተገኙልን። እስቲ ፖፕ ፍራንሲስ አሁን ለካቶሊክ ቤተክርስቲያን አንድነትና ለዓለም ሰላም ያከናወኑት ስራ እንደ ቤተክርስቲያን እንዴት ይገለጻል? እሺ እንግዲህ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ላለፉት 12 ዓመታት ቤተክርስቲያንን መርተዋል በዓለም አቀፍ ደረጃ። እንግዲህ በዚህ ወቅት ከሚታወቁባቸው ነገሮች አንዱ ስለ ሰላም እስከ መጨረሻም ደቂቃ ድረስ ስለ ሰላም መጣራቸው ነው። እንግዲህ ይህንንም ስንል እንግዲህ በዓለማችን ግጭት ባሉበት አካባቢ ሁሉ በአካልም በመሄድ እንዲሁም ደግሞ መሪዎችን ወደ ሮም ጋብዘው በማነጋገር መልእክተኞችን በመላክ ሰላም እንዲሰፍን ያለ ማሰለስ ያለ ማቋረጥ ጮኸዋል እና እንደውም እንደ ምሳሌ ለማስታወስ ያህል እንዲረዳን በተለይ ደቡብ ሱዳን በጦርነት በነበረችበት ጊዜ የደቡብ ሱዳን ሁለቱም ተቃዋሚና የመንግስት አካላት ጠርተው ተንበርክከው ጫማቸውን ስመው ባካችሁ ሰላም አውርዱ፣ ጦርነት መሸነፍ ነው፣ በጦርነት ብዙ ይጎዳል እንጂ ጥቅም የሚያተርፍ የለም በማለት ያደረጉት አንድ ምሳሌ ማድረግ እንችላለን። በዩክሬንና በራሽያ መካከል በተደረገውም ጦርነት በየሳምንቱ በየወቅቱ መልእክተኞች በመላክ እንግዲህ እሳቸው ያላቸው አቅም መጸለይና ማሳሰብ ነው እና የዓለም መሪዎች ሰላም እንዲያወርዱ እርቅ እንዲያወርዱ በመስበክ ነው። ሌላው እንግዲህ ሰላም ሲባል ሰላም ብቻው የሚመጣ ነገር አይደለም። ከሰላም ጋር ተያይዞ የሚነሳው ፍትህ ነው። አንዳንዴ ፍትህ ሲጎድል ነው ሰላም የሚጠፋውና ስለ ፍትህም እንደዚሁ ድሃ እንዳይጎዳ ደካማው እንዳይጎዳ ተከባብሮ እንዲኖር ፍትህ ሲሰፍን ሰላም ይመጣል። ፍትህም ደግሞ በቅጣት ሳይሆን በምህረት ነው። ምህረት ማድረግ አለብን እና እንዲያውም አንድ ዓመት ሙሉ የምህረት ዓመት አውጀው እርስ በርሳችን ይቅር መባባል አለብን፣ ሰላም ለማምጣት ይቅርታ፣ ምህረት እና ፍትህ መስፈን አለበት በማለት ያለ ማሰለስ ጥረት አድርገዋል። እንዲያውም አሁን ባለፈው እሁድ የመጨረሻ ቃላቸው የነበረው ከዚህ ከቡራኪያቸው በኋላ ተኩስ አቁም አድርጉ፣ ተኩስ አቁም በቶሎ መደረግ አለበት፣ ምክንያቱም መሳሪያ በጮኸ ቁጥር የሰው ሕይወት ነው የሚጠፋውና እባካችሁ ሰላም አውርዱ። እንግዲህ እሳቸው ጸሎት ነው ማሳሰብ ነው እንጂ ኃይል አይጠቀሙም። ግን ያለ ማሰለስ እንግዲህ የኢትዮጵያንም ጉዳይ በተመለከተ ኢትዮጵያ በዚህ በሰሜኑ ክፍል ጦርነት በነበረ ጊዜ እና እስካሁን እስከ መጨረሻ ድረስ ለኢትዮጵያ ሰላም ብዙ ጸልየዋል። በቅዱስ ጴጥሮስ አደባባይ እኔ ራሴ ባደንበርኩበት ከአንድ ሁለት ጊዜ የኢትዮጵያን ስም ጠርተው ለኢትዮጵያ ሰላም ጸልየዋል። ስለዚህ እነዚህ ጥቂት ምሳሌዎች ማስቀመጥ እንችላለን። ሁለተኛው በቤተ ክርስቲያኒቱ አንድነት በተመለከተ እንግዲህ ካቶሊካዊት ቤተ ክርስቲያን በዓለም አቀፍ ደረጃ ካቶሊክ ማለት ራሱ ዩኒቨርሳል ማለት ነው። ዓለም አቀፋዊት ቤተ ክርስቲያን ሆና በአንድ ርዕሰ ሊቃነ ጳጳስ ነው የምትመራው። ግን በልዩነት አንድነት ውበት ነው። እንግዲህ መላው ዓለም ያለበት የሁሉም ባህል የሁሉም ሰው ያለበት አንድ ሆኖ ሳለ እንግዲህ በዚህ ሃርሞኒ አንድነት እንዲኖር የቤተ ክርስቲያኒቷ ሕይወት ነው። ስለዚህ እሳቸው በነበሩበት ጊዜ በተቻለ መጠን ይህንን የቤተ ክርስቲያን አንድነት ተጠብቆ እንዲኖር በተለይ ባለፉት 3 ዓመታት ቤተ ክርስቲያን በሲኖዶስ ጎዳና እንድትጓዝ ይህም መወያየት፣ አብሮነት፣ ጳጳሳት ከምእመናን፣ መነኮሳት ከጳጳሳት ከካህናት ጋር ተባብረው በአንድነት እቺ ቤተ ክርስቲያን በአንድነት የምንጓዛት ናት በማለት በጣም ትልቅ መሰረት የጣለ ጉዞ አድርገዋል። እንግዲህ ሲኖዶስ ማለት አብሮ መጓዝ ማለት ነው፣ አንድነት ማለት ነው፣ መተባበር ማለት ነው፣ ወደ በጋራ ተልእኮ ማድረግ አለበት። ስለዚህ ካቶሊካዊት ቤተክርስቲያን በዓለም አቀፍ ደረጃ እንደ አንድ ቤተሰብ እንደ አንድ መካሪ እንደ አንድ አሳሪ እንድትጓዝ 12ቱን ዓመት በሚገርም ሁኔታ መርተዋል። እንዳውም ሴቶች ሳይቀር እንዲሳተፉ ማንም ወደ ኋላ የሚቀር እንዳይኖር፣ በዘር በቀለም በቋንቋ የሚገለል እንዳይኖር፣ ሁሉም ቤተኛ እንዲሆን በአንድነት እንዲጓዝ በጣም ትልቅ ስራ እንዳበረከቱ ነው ለቤተ ክርስቲያኒቱ የምንመለከተው። መልካም። አባ ገብረ መስቀል ሽኩር ጊዜውን አጣበው እዚህ ስለተገኙልን አመሰግናለሁኝ። እግዚአብሔር ይስጥልኝ። አመሰግናለሁ።
የጣይቱ ባህልና ትምህርት ማዕከል ተመርቆ ተከፈተ። በአርቲስት ዓለምፀሐይ ወዳጆ የተመሰረተውን ይህንኑ ማዕከል የአዲስ አበባ ከንቲባም አዳነች አቤቤ መርቀው ከፍተዋል። በምረቃ ስነ ስርዓቱ ላይ ከፍተኛ የመንግስት የስራ ኃላፊዎችና የኪነ ጥበብ ባለሙያዎች ተገኝተዋል። ተመልካቾቻችን የምሽቱ ዜና በዚሁ አበቃ። በላይ በቀለ ነኝ። መልካም ጊዜ።